ምንድነው ያደረግሽው አምራን? ምንድነው ይሰራሽው? የግድ ማድረግ ያለብኝ ነገር ነው ያደረኩት ፋኑ። ወንጀሌን በሙሉ ተናዝዣለሁ። ከዚህ በኋላ ነፃ ሰው ስለሆንኩኝ ያንን አውሪ ማጋለጥ አያቅት። ቆይ እንዴት እኔ ላይ ይሄን ታደርጊያለሽ? ለምንድን ነው በዚህ ልክ ራስ ወዳድ ሆንሽ አምራን? ጭራሽ እኔ ራስ ወዳድ ሆንኩኝ? እንደዚህ ነው የምታስበው? አዎ ራስ ወዳድ ነሽ። ራስ ወዳድ ባትሆኚ ኖሮ እኔ ሳታማክሪኝ እንደዚህ አይነት ውሳኔ አትወስኚም ነበር። የሰርጌ ቀን ለኔ ምን ማለት እንደሆነ ደጋግሜ ነገርኩ ይመስለኛል። በቃ ምን ልበልክ፣ ዳግም የመወለድ ያክል ነው። ፋንቱ ሲምባ ደማሽ እንደና ግን ሲምባ ደህና ነህ? እኔ ደህና ነኝ። ደውለሽ እኮ እነዚህ ናሽ ጋር ገብቻለሁ ስትይኝ አላመንኩሽም ነበር። አዎ በስተመጨረሻም ከቤተሰቦቼ ጋር ተቀላቀልኩ። ግን ምን ዋጋ አለው? እዛ ሴት አንተ የለህም። ምን ታረጊዋለሽ ብለሽ ነው? የኔ ህይወት እንደ ሩጫ ሆነ። በቶሎ ተስፋ መቆርጥ ሰው እንዳልሆንክ አውቃለሁ። አሁን ከጥንካሬ ጋር ቆይሽ። እናንተን የመሰለ ምርጥ ሰዎች ይዤ ተስፋ መቆርጥ መስልሻል? መቼም አሁን ልቤ ውስጥ ላይ ኩናላ አትይኝም አይደል? እሺ ምን ነው አንተ ልብ ውስጥ ሰው ወይዘሮ ዝናሽ አለች? እሷም አሁን ከልቤ ከወጣች ቆየች። አሁን በልቤ ያለው ሌላ ሰው ነው። የቀዶ ጥገናው ስፔሻሊስት ፋኑኤል እንኳን ወደ ግዛቴ በሰላም መጣ። ስራውን መቼ ትጀምራለህ? ፋንትሽና ሲምባ ሁለት ጀግኖች አንድ ላይ ተጣምረዋል። አምራን ከባድ ውሳኔን ወስናለች። የአምራን ውሳኔ ዶክተር ፋኑኤልን በከባዱ አስቆጥቶታል። የዶክተር ፋኑኤል እናት አምራንና ልጄን ሁለተኛ አንድ ላይ ላያችሁ አልፈልግም፣ ስለዚህ ለእናት ወለይኩን ሽማግሌ ልከህ ይቅርታ ጠይቅልኝ፣ አንተ ግን የፈጤ ልጅ ታገባለህ እያሉ ነው። አምራን የፈራችው ነገር ሁሌ ፈጣጣን ትፈራ ነበርና አሁን ግን ነገሮች ሁሉ ፈጠው ወደ እሷ መጥተዋል። አምራንን ዶክተሩ ሌላ ችግር ውስጥ ከሚገባ ብላ በራሷ ውሳኔ እጇን አሳልፋ ለህግ ሰጥታለች። አቶ ተፈራ እስከዛሬ በገንዘብ የሚያሽከረክራቸው ኮማንደሮች ቀርተው የምታንቀጠቅጧ ኮማንደር ትዕግስት መታበታለች። እጅ መንሻ ቢልክላትም አምጥታ ግንባሩ ላይ ወርውራለታለች። ስለዚህ እሷን የሚያጠምድበት በጀርባዋ ያሉ ወዳጅ ዘመዶቿን እንዲያጠኑለት ተላላኪዎቹ እየላከ ነው። አቶ ለይኩን ግን በጭራሽ አቶ ተፈራን ለህግ ሳላቀርብ በጭራሽ አርፌ አልቀመጥም እያለ ነው። እስካሁን ድረስ ጩናም ከአይሲዮ ክፍል አልወጣችም። ይህም እንግዲህ ዲያግምን ያስቆጣ ጉዳይ ነው። ዲያግም እኔ በራሴ እስካልገደልኩት ድረስ እሱ በቀሉ አይወጣልኝም ብሏል። ግን ደግሞ አቶ ለይኩን ለአቶ ተፈራ ከኔ የተሻለ ሌላ ማንም ሊመጣለት አይችልም፣ እምነታችሁን እኔ ላይ ጣሉ፣ ስለዚህ ለቤተሰቤን ያለው እያለ ነው። ፋንትሽ ወደ ቤተሰቡ ተቀላቅላለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። አምራን በድሮ ማንነቷ ቢሆን ኖሮ እንግዲህ አቶ ተፈራንም ማንቀጥቀጥ ደረጃ ትደርስ ነበር። ግን ደግሞ የአምራን መቀየር የእውነትና የማያዳግም ነበር። ለራሷ ስትል እንኳን አሳልፋ አንድንም ቤተሰብ እንዲጎዳ አልፈለገችም። ሲምባ አምራን ራሷን ለመከላከል ስትል ምናልባትም ለቤተሰቡ ከባድ ነገርን ታመጣለች ብሎ የሰጋ ቢሆንም አምራን ግን ውሳኔዋን ከራሷ ጀምራለች። ዶክተሩ ሄዶ የሱን ሰርጀሪ ከሚሰራ ይልቅ እኔ ብሞትም እንኳን እስር ቤትም አይደለም ቀርቶ በሞትም ይሻላል እያለች ነው። አቶ ተፈራም ፊት ለፊት ቤት ድረስ ሰተት ብሎ መጥቷል። ቤት ድረስ መጥቶ በስራው እንዲስማማ ፍቅረኛውን ከፈለጋት ይህን ሰርጀሪ ግዴታ መስራት እንዳለበት ለዚህም ደግሞ የሚያስብበት ጊዜ እንዲሰጠው ነግሮት ነበር። ግን ደግሞ ዶክተር ፋኑኤል አቋሙ አንድ ቢሆንም ግን ደግሞ ተፈራ ሊተወው አልቻለም። አምራን ቤቱ ድረስ ሰተት ብላ ሄዳ እጇን ራሷን ለህግ አሳልፋ እንደምትሰጥ ግን ደግሞ ከፋኑኤል ህይወት እንዲወጣ አስረግጣ ነግራው ነበር። ግን ደግሞ ኮማንደሩ በጭራሽ አሁንማ ሰው በሚያስፈልግብኝ ዶክተር በሚያስፈልግብኝ ሰዓት ስለሆነ የተገኘው በጭራሽ ይሄን ነገር ላደርግ አልችልም ብሏል። አምራን እኔ ራሴ ሄጄ ለህግ እሰጣለሁ እጅም ብላ ነበር። በጭራሽ እንደዛ ልታረጋችም እያለ ነው። እንግዲህ አቶ ተፈራ እነናሆም አሁንም ድረስ ለሷ እንደሚያስቡላትና እንደሚወዳት እንደሚቆረቆርላት በነገራት ጊዜ
ናሆምን እንዲያትነካ ብለው ነበር። በዚህም የተነሳ ነበር ከባድ ጥፊን ያስተናገደችው። አምራን ራሷን ከባድ ችግር ውስጥ ከታለች። ይህንንም ያደረገችው ለዛ ቤተሰብ ስትል ነበር። በእርግጥም ለይኩንም ቢሆኑ ያሉበት ችግር ጊዜም አይሰጡ ነውባቸው እንጂ የእሷን ጉዳይ አልዘነጉትም። ግን ደግሞ አምራን አሁን ላይ ያለችበት ችግር ከባድ ከመሆኑ የተነሳ መረጋጋትም አቅቷታል። ናሆም ከሁሉም ከግርግሩም ይሻላል ተብሎ ሲምባ የተደበቀበት ቤት ሌላ ከባድ ችግር ገጥሞታል። ሲምባ ጎንበስ ብሎ ዕቃ እየፈለገ ባለበት ሰዓት ድንገት የፋኑኤል እናት ከውጭ ስትመጣ ልጇ ቤት ሌባ የገባ መስሏት አናቱን በጠርሙስ ወለል አድርገዋለች። ሲምባም ከመመታቱ ጭንቅላቱ ላይ እንደ መብረቅ የወረደበት ነገር ከማዳመጥ ውጪ ከዛ በኋላ የተፈጠረውን ነገር በጭራሽ አያውቅም ነበር። እናም እንግዲህ ሲምባ ሲነቃ በጠላቶቹ እንደዛ የተደረገ መስሎት ነበር። ግን ደግሞ አቶ ተፈራ እሱን አግኝቶ እንደዚህ በቀላሉ እንደማይለቀው ጠንቅቆ ስለሚያውቅ ይህ ነገር እንግዲህ ማን ነው የሚለውን ነገር ማጣራት በጀመረ ጊዜ ወዲያውኑ የዶክተሩ እናት እንደሆኑ አውቆ ነበር። የዶክተሩ እናትም አንተ ማነህ የሚባል ጥያቄ አቅርበውለት ነበር። ሌባ መስለኸኝ ነው ባሉ ጊዜ የፋኑኤል የልጅነት ጓደኛው እንደሆነ በነገራቸው ጊዜ እንዴት ከአምራን ጋር እንደሆን ተፈርድበታለህ ልጅን እያሉ ነው። አምራን ተተት ብላ ቤቱ ከሄደች በኋላ ተመልሳ መጣ ነበር። አምራን እንደመጣችም ያቀረበችው የመጀመሪያ ጥያቄው ምንድነው? እኔ ልቅርብህ፣ እኔ በፍቃዴ እጄን ለህግ ሰጣለሁ። የዛችን ልጅ ህይወት ካጠፋው በኋላ እኔ ምንም አይነት እንቅልፍና ሰላም ኖሮኛ አያውቅም። ስለዚህ እኔ ራሴ እጄን አሳልፌ ለህግ ስለምሰጥ ለዛ ሰው የቆሻሻ ስራውን ስሰራለት በጭራሽ ቆሜ ላይ አልችልም። ይሄን ማድረግ ስለማልችል እባክህ አንተ ራስን ጠብቅ፣ የራስህን ህይወት ኑር እያለች ነበር። ከዛ በፊትም ወይዘሮ የዶክተር ፋኑኤል እናት ከመጡ በኋላ በጭራሽ ከዚች ልጅ ጋር አብረህ አትሆንም የሚል ጥያቄ አንስታ ነበር። በጊዜ ሂደት እኔ አመኘ ብቀበላትም ግን ደግሞ እንዴት እንደዚህ አይነት ወንጀል ውስጥ ተከታለች? ስለዚህ ከዚች ሴት ጋር አትሆንም፣ እኔ ራሴ ትሆናለች ያልኳትን የመረጥኳትን ሴት ነው የምታገባው። ሲጀመር የከተማ ሴት እንደ ገጠሯ ሴት ጠንካራና ብልህ አይደለችም። በጭራሽ ይህን እንድታረግ ከዚህ በኋላ አልፈቅድም ብሏል። ዶክተር ፋኑኤልም አምራንን ከልቡ እንደሚወዳትና ከነበረበት ጭንቀትና መከራ በእሷ እንደወጣ ቢናገርም ግን ደግሞ በጭራሽ ፈቅዳለት ከእሷ ጋር ሊሆን እድል እንደማሰጠው ተናግራለች እናቱ። እሱም እናቱን እያባበለ ሳለ ነበር ድንገት አቶ ተፈራ ሰተት ብሎ እስከ ቤት ድረስ የመጣው። ደግሞ ይሄ ማን ነው ብለው በጠየቁ ጊዜ ይህ ሰው እንግዲህ ተፈራ የሚባለው እንደሆነ ተናግረዋል። አንተ ደግሞ ምንድነው ሰተት ብለህ እስከ ቤት ድረስ የምትመጣው ባሉ ጊዜ እንግዲህ የዶክተር ፋኑኤል እናትንም መጠቀሚያ እንደሚያረጋት መጀመሪያ ከጮኛው ሲቀጥል ደግሞ ከእናቱ እንደሚጀምር እየነገረው ነው። አቶ ተፈራ እንደዛ ባለው ጊዜ እናቴን ከዚህ ጉዳይ አውጣት እያለ ነበር። እሱም በጭራሽ እናትህ ጀግና ይመስላሉ፣ የመጀመሪያዋ ኢላማዬ ፍቅረኛህ ናት፣ ከሷ ካለፈ ደግሞ እናትህ። ስለዚህ ይህንን ሰርጀሪ ወዴ ሳይሆን ተገደህ ልትሰራ ይገባል የሚል ጥያቄ ተነስቶበታል። ዶክተር ፋኑኤል በጭራሽ ይህን የሚያደርግ ሞራልም የለውም። እሱን በህልምህ ካልሆነ በስተቀር በጭራሽ አላደርግም። አንድ ሰው ስልክ አላነሳም ማለት ለስራ ተባባሪ መሆን አልፈለገም ወይም አንተን አይፈልግህም ማለት ነው። ቤት የለቀው ውጣ ብሎት ነበር። ከዛም አቶ ተፈራ በጭራሽ አልወጣም ብሏል። ዶክተር ፋኑኤል እናቱን ወደ ጓዳው ካስገባ በኋላ ቤቱን ለቆለት እንዲወጣ ቢያስጠነቅቀውም በጭራሽ አልሰማም ብሎታል። አቶ ፋኑኤል እንግዲህ ዶክተር ፋኑኤል ከአቶ ተፈራ ጋር ግብ ግብ ቢገጥምም ያለ ጋርድ ስለማይንቀሳቀስ እንግዲህ ጋርዱ ፋኑኤልን ይዞታል። በዚህ ሁኔታ ላይ ሳሉ ማሰቢያ ጊዜ ስለሚያስፈልግህ አሁንም ቢሆን ጊዜ ሰጥሃለሁ፣ ግን ደግሞ ያ ማለት ይህንን ስራ ወደድክም ጠላህም ትሰራለህ፣ ደግሞ ለዛውም አንድ ሰርጀሪ ነው እያለ የበለጠ እያባበለው ነው ማለት ነው። በዚህ ሁኔታ ላይ እንግዲህ እያሉ አቶ ተፈራ ከቤት እንደወጣ ነበር አምራን ወደዛ ቤት የመጣችው። አምራን እንደመጣች በእኔ ውስጥ እዚህ ችግር ውስጥ እንድትገባ አልፈልግም፣ እኔ ራሴ ሄጄ ለህግ ሰጣለሁ እያለች በምትናገር ጊዜ እባክሽ እናቴ መታለች፣ እባክሽ ድምጽሽን ቀንሽ፣ ደግሞ ሌላ የበለጠ እሳት አታቀጣጢ እያለ እየለመናት ነበር። ግን ደግሞ አምራን እናትህ ልክ ናቸው፣ እኔ አልገባህም፣ የተሻለ ሰው ይገባሃል፣ አንተ የራስህን ህይወት ቀጥል፣ እኔ ራሴ አሳልፌ ሄጄ ለህግ ሰጣለሁ እያለች ነው። እንደዚህ አይነት ሴት ምን ታረግልሃለች? እንደዚህ አይነት አንተን ሌላ ወንጀል ውስጥ የምትከት ሴት ምን ታረግልሃለች? እያለችው ነበር። በዚህን ጊዜ እንግዲህ እነሱ ሲጨቃጨቁ መታ እኔማ ከጊዜ ሂደት ፈቅጄልሽ ነበር፣ አንቺ ግን ልጄን አሳልፈሽ ሌላ ችግር ውስጥ ከተትሽው፣ ለልጄ ጦስ እንጂ ሌላ ያመጣሽለት ነገር የለም።
ሴት የላከው አሉ እያሉ እናቱ እንግዲህ አምራንን በተናገሯት ጊዜ ዶክተር ፋኑኤልም እባክሽ እማዬ እኔ እሷን ሸኝቼ ልምጣ ብሎ ወደ እሷን ወደ ክፍሉ አስገብቶ አምራን እናትህ ልክ ናቸው ምንም ያጠፉት ነገር የለም ብላ ተነስታ ሄዳለች። አምራን ግን ከዛ የወጣችው ወደ ቤቷ ለመሄድ ሳይሆን ቀጥ ብላ የሄደችው ወደ ፖሊስ ጣቢያ ነበር። አምራን ወደ ፖሊስ ጣቢያ እየሄደች ሳለ ስልክ አልደወለላት ስትል ዶክተር ፋኑኤል እጅግ በጣም ተጨንቆ ነበር። እናቱንም አሁኑኑ ወደ መጣሽበት መመለስ አለብሽ እያለ ነው። እሷም ወደ የምን ችግር ውስጥ እንዳስገባችህ ሳላቅ አንተን ትቼ በጭራሽ ወደ የትም አልሄድም የሚል ጭቅጭቅ ተነስቷል። ግን ደግሞ እንግዲህ ዶክተር ፋኑኤል እሱም ባታቂ ይሻልሻል፣ ብቻ ግን እባክሽ አሁኑኑ ከዚህ ሂጅልኝ፣ እኔ ራሴ መናኸሪያ ድረስ ልሸኝሽና ወደ ቤትሽ ተመለሽ አሁኑኑ እያለ ነበር። ስለ ሁሉም ነገር እዛ ሆነሽ እንማከርበታለን ወይ እኔ ራሴ እመጣለሁ እንጂ እባክሽ እናቴ ሂጅልኝ እያለች ነበር። የልጇን መጨናነቅ የተመለከተችው እናት አንተ እዚህ ችግር ውስጥ ገብተህማ በጭራሽ ልጄን ትቼ አልሄድም ብለዋል። እንግዲህ በዚህ ሁኔታ ላይ እያለ የአምራንን ስልክ በተደጋጋሚ ቢሞክረውም በጭራሽ ሊሰራለት አልቻለም። የአምራን ስልክ በተደጋጋሚ ሲደውል አልሰራ ሲለው በጣም ተጨንቆ ነበር። እናም ከቆይታዎች በኋላ ስልኳ ሲጠራ እፎይ ሲል ዶክተር ፋኑኤል ግን ደግሞ በስተጀርባው ሌላ ችግር ነበር። አምራን የደወለችው ራሷን ለህግ እንደሰጠችና የተፈራ ተባባሪ እንዳይሆን ከሱ ጋር ይህን ስራ እንዳይሰራ ነበር። እሱም ተመስገን ብሎ ስልኩን ባነሳ ጊዜ እየሄድኩ ያለሁት ወደ ፖሊስ ጣቢያ ነው፣ ልታስቆመኝ እንዳትሞክር፣ ፖሊስ ጣቢያው አካባቢ ደርሻለሁ። ከዚህ በኋላ የራስህን ህይወት ኑር፣ እናትህ ልክ ናቸው፣ የእናትህን ምርጫ ተቀበል። እኔ ላንተ እድልህ ሳልሆን ጦስህ ነኝ። ስለዚህ ከእኔን ከህይወትህ አስወጥተህ የራስህን ህይወት መመስረት አለብን፣ ከእናትህ ጋር ተስማማ ነበር ያለችው። በዚህን ጊዜ ዶክተር ፋኑኤል እንዴት እንደዚህ ትኛለሽ? እባክሽ ለኔ ስታይ አታድርጊው፣ እባክሽ ለኔ ስታይ አታድርጊው እያለ እየለመናት ነበር። እሷም አንተ ሌላ ችግር ውስጥ ስትገባ ከዛ ወሬ ጋር የሱ ተባባሪ ሆነ ስትሰራ ከመመለከት ለኔ ይሄ እጅግ በጣም ቀላሉ ነው። ስለዚህ በጭራሽን ያልመለስም አጠብቀኝ ብለው እጇን አሳልፋ ለህግ ሰጥታለች። ዶክተር ፋኑኤል እጅግ በጣም ተናዷል። ምን አይነት ሴት ብትሆን ነው? ምን አይነት ችግር ውስጥ ብከተህ ነው? ቢሉም እናት እንደ እናትነታቸው ፋኑኤል አምራን ማለት ልዩ ሴት ናት። ልዩ ሴት ባትሆን ኖሮ እንኳንስ ለቤተሰቧ ለራሷ ለምትለው ሰው አይደለም ቀርቶ ለወዳጆቿ ስትል እንኳን የማትወጣው ችግር ውስጥ ትገባለች። ይህን ነገር ያደረገችው ደግሞ ለኔ ስትል ነው፣ ለራሷ ብላ አይደለም እያለ ነበር። ላንተ ስትል ምንድነው የምታረገው? ሰው መግደል ነው ላንተ ስትል እያሉ የዶክተር ፋኑኤል እናት ቢቆጡም እሱ ግን አሁኑኑ ሂጅልኝ ብሎ እናቱን አፋጧል። አምራንን ለመጠየቅ ወደ ፖሊስ ጣቢያ በሄደ ጊዜ እንግዲህ ዶክተር ፋኑኤል ያላት ነገር ከባድ ነበር። አንቺ ራስ ወዳድ ነሽ ነበር ያላት። እኮ እኔ አንቺ አትወጂኝም፣ ብትወጂ ኑሮ ይሄን ነገር አታደርጊም። የራስሽን ከመወሰንሽ በፊት ለኔ ቆም ብለሽ ታስቢልኝ ነበር። ራስ ወዳድ ነሽ ነበር ያላት። እሷም እንባ እየተናነቃት ላንተ ስል ነው ያደረኩት፣ ምክንያቱም አንተ ጋር ሆኜ አንተን ችግር ውስጥ ከመክተት ውጪ ሌላ ምንም የኔ እድል ያተረፈው ይሄንን ነው። ጦስ ነው የሆንኩብህ። ስለዚህ ምን ጊዜም ቢሆን እየወደድኩ ቀላሉን ነገር ነው ያደረኩት። ከዚህ በኋላ እናትህ የምትልህን ነገር አድርግ እያለችው ነበር። ዶክተር ፋኑኤልም እንዲህ ከሆነ ጥለሽ መልሰሽ የምትሄጂ ከሆነ ከነበርኩበት ጨለማና ድቅድቅ ሐዘን ለምን አስወጣሽኝ? ሌላ የማልወጣው ሐዘን ውስጥ ለምን ከተትሽኝ? ለምን የነበረውን ህይወቴን አስረሳሽኝ? ለምን ሌላ ለማስጀመርሽኝ? እያለ ዶክተር ፋኑኤል በተደጋጋሚ አምራንን መናገር ጀምሯል። አምራንም እኮ እኔ ነኝ ራስ ወዳዱ፣ እኮ እኔ ጠልቼህ ነው፣ እንደዛ አይደለም፣ ከምንም በላይ ወድሃለሁ፣ ከማንም በላይ አንድ ነገር እንዲታቅልኝ የምፈልገው መቼም ቢሆን እወድሃለሁ። ግን ደግሞ የዛች ምስኪን ነፍስ እኔን ሰላም ነሳኝ፣ ሊያሳርፈኝ አልቻለም። በዛ ላይ ደግሞ ከዚህ አውሬ ሰውዬ ጋር አብረህ ስትሰራ ቆሜ ማየት አልችልም። አሁን ግን በነፃነት ከነ ሲምባ ጋር ሆነ እውነቱን ማውጣት ላንተ አይከብድህም፣ ከዚህ ሰውዬ ጋር መጋፈጥ ላንተ አይከብድህም። ስለዚህ እኔ ያደረኩት ነገር ቀላል ነገር ነው፣ ራስህን ጠብቅ ብላ ሸኝተዋለች። ዶክተር ፋኑኤልም መንገዱን ብቻውን እያወራ እንደብድ እየተብሰለሰለ እየመጣ ነው። ግን ደግሞ አትወደኝም ብሎ ላለማሰብ የሰርጓን ቀን እንዴት በጉጉት ጠብቀው እንደነበርና የሰርጓ ቀን ለሷ ምን ማለት እንደሆነ በተደጋጋሚ ስትናገር ስለነበር እሱን እያሰበ መንገዱን ብቻውን እየተብሰለሰለ ጀምሮታል። ዶክተር ፋኑኤል ያለሷ መኖር እጅግ በጣም ከብዶታል። በሌላ በኩል ፋንቱ ወደ ቤተሰቧ ተቀላቅላለች። ፋንቱ
ወደ ቤተሰቧ በመጣች ጊዜ ሙሉ ቤተሰቡ ደስተኛ ነበር። ወይዘሮ ዝናሽና አቶ ለይኩን በደስታ ተቀብለዋታል። ወይዘሮ ዝናሽ አይን ይረገባል እያለች ነበር። አቶ ለይኩንም የናፈቅሽውን ሰው ልታይ ይሆናል እያለ ይሄንኑ ከአንደበታቸው ሳይጨርሱ እኮ ማን ሊመጣ እያለች ወይዘሮ ዝናሽ በራቸው ተንኳኳ። ብዬሽ አልነበረም እያለ ሳለ ወይዘሮ ፋንቱ ወደ ቤት ዘልቃለች። ወይዘሮ ፋንቱ ወደ ቤት በዘለቀች ጊዜ ሁላቸውም በደስታ እንኳን ወደ ቤተሰብሽ በሰላም ተቀላቀልሽ ብለው ተቀብለዋታል። ወይዘሮ ፋንቱም ሁላቸውንም አንድ በአንድ ቃቅፋ ሰላም ካለች በኋላ ለልጄ ቃል ከገባሁለት በእርግጥም ቆይቻለሁ፣ እንደሚደሰት ተስፋ አደርጋለሁ። አሁን የት ናቸው እያለች ነበር። ወይዘሮ ዝናሽም ግድግዳውም ቤቱም ሰውም ይኸው አለ፣ የትም አልሄድም አይዞሽ እያሉ በቀልድና በሳቅ በጨዋታ ተቀብለዋታል። ከዛም ትንሽ ረፍት እንዲታረግና ናሆም እንግዲህ ገና ከውጭ እንዳልመጣ ከኑሐሚን ጋር ለምሳ እንደወጡ እየነገሯት ሳለ ድንገት ናሆምም ሰርፕራይዝ ሆኗል ማለት ነው። ናሆም በመጣ ጊዜ እናቱን ሲያገኝ በደስታ እናቱን አቅፎ እየወረቀ ነበር። እነሱም ከዚህ በኋላ እናቴ ጥለሽኝ እንድትሄጂ እንኳን ብትሞክሪ በጭራሽ አልለቅሽም እያለ ከእናቱ ጋር ጥሩ ጊዜ ያሳልፋል። ወይዘሮ ዝናሽ እና ወይዘሮ ፋንቱ ደስ የሚል ጥምረት ነበራቸው። ወይዘሮ ዝናሽ ትክክለኛ እናትን ስታገኝ የመጀመሪያዋ እናትን ረሳ እያለች ነበር። እናንተ ለኔ ሁላችሁም እኩል ናችሁ፣ አሁን ስለናፈቀችኝ እንጂ አንቺም ውዷ እናት ነሽ የኔ እናት እያለ ነበር። ወይዘሮ ፋንቱም ትክክለኛና ኦሪጂናሏ እናትማ አንቺ ነሽ፣ ያው አሁን ለናፍቆት ነው እንጂ አንቺን የሚቀይር ምንም ቃል የለም። በዛ ላይ ደግሞ የአንቺን ውለታ በምንም መመለስ አልችልም፣ አንቺ ልዩ ሴት ነሽ እያሉ እስበሳቸው እየተሞጋገሱ ነበር። እንግዲህ ወይዘሮ ፋንቱ ረፍት እንድታደርግ ብትጠየቅም ግን ደግሞ ወይዘሮ ፋንቱ እንደመጣች ወደ ስራዋ ተመልሳለች። በዛ ላይ ደግሞ ወይዘሮ ፋንቱ ሲምባን በጉጉት እየተጠባበቀች ነበር። ሳይመጣ ሲቀር ሲምባ የት ነው የሚል ጥያቄ አንስታ ነበር። ሲምባም እንግዲህ አሁን አዲስ የመጣችው ኮማንደር በጣም ኃይለኛ ከመሆኗ የተነሳ መጀመሪያ የተሰጣት ፋይል እሱም ከመሆኑ የተነሳ እንግዲህ የመጀመሪያ ስራዋን እንደጀመረችና ክትትሉ በሲምባ ላይ እንደሆነ ነግረዋታል። አቶ ለይኩን ይሄንንም ቢሆን ለማስጨረስ እኔ አላንስም እያለ ነው። ኮማንደሩ በአቶ ተፈራ ተገዶ አስገድዶኝ ነው እንጂ የልጁን እጮኛ የገደለው ሲምባ ነው ተብሏል። መርማሪ ዳዊትንም ቢሆን ሲምባ ነው ተብሎ ወንጀሎች በሙሉ ወደ ሲምባ ተለጥፈዋል። ግን ደግሞ አሁን ቤተሰቡ ምን ማድረግ አለብን? መረጃ ብንሰጥስ? ይህም መረጃ ሰጥተን እኒህ ሰዎች የተፈራ ሰዎች ቢሆኑስ? የሚል ብዙ ውዝግቦችን ፈጥሮባቸዋል። በዚህ ሁኔታ ላይ እንግዲህ ምን ማድረግ እንዳለባቸው እየተማከሩ ነው። ዳግም እስካሁን ድረስ እጮኛው ከአይሲዩ አለመውጣቷ እጅግ በጣም አስጨንቆታል። ተፈራን ላይ ደግሞ ምንም አይነት ውሳኔ አለመወሰኑ የበለጠ አበሳጭቶታል። ያን ሰው ባገኘው እኔ ራሴ ቦጫጭቄ ገለዋለሁ እያለ ነበር። ግን ደግሞ አቶ ለይኩን ይሄንን ማድረግ አችልም እያለ ነው። ሁሉንም ነገር ለኔ ተውት፣ ለሱን ለህግ ሳላቀርብ በጭራሽ አርፍ ያልተኛም እያሉ ነው። እንግዲህ ዳግምም እንደመጣ መጀመሪያ የጠየቀው ነገር ቢኖር አባቴ የት ነው ነበር። በአባቱ ላይ አሁንም የመጀመሪያው የክስ ወንጀል በሱ የተመለከተ ስለሆነ አሁንም እየተሳደደ እንደሆነና ግን ደግሞ ዶክተር ፋኑኤል ቤት ለደህንነቱ የተሻለ ነው ተብሎ እዛ እንደተቀመጠ ተናግረው ነበር። ግን ደግሞ ሲምባ ወዲያው ደውሏል። ሲምባ ደውሎ ተፈራ ዶክተሩ ቤት ድረስ ስለመጣ ከዛ ቤት ሌሊቱ እንደወጣ ተናግሯል። እዛ ካየኝ ጥሩ አይሆንም ብዬ ወጥቻለሁ እና እንገናኝ ብሎት ነበር። ሲምባ ልጁን ሲያገኝ ጭንቅላቱ ተጠቅሎ ነበር። ማን እንደዚህ እንዳደረገው ልጅዮ ለመጠየቅ ቢሞክርም እኮ ተፈራ ጌቶ ነበር የሚል ነገር አንስቶ ነበር። ተፈራ ቢያገኘኝ እንደዚህ በቀላል የሚለቀኝ ይመስልሃል? እሷ ላይ እንደዛ አይደለም፣ ይሄ በአጋጣሚ የተፈጠረ ነው። ከዚህ በኋላ ግን እንደዚህ እየተሳደርኩ መኖር በቅቶኛል። በዛ ላይ ደግሞ ባልሰራሁት ወንጀል መቀጣትም አልፈልግምና ከዚህ በኋላ ወይ ገድዬ ሞታለሁ እንጂ በጭራሽ ወደ ኋላ አልመለስም ብሎ ሲምባ በውሳኔው ጸንቷል። አቶ ለይኩንም ሲምባን ነፃ ሳላወጣና እውነትን ሳላሰፍን ተፈራን የእጁን ሳላሰጥ በጭራሽ ቅንጣት እንቅልፍ አልተኛም የሚል ውሳኔ ወስኗል። ፋንቱና ሲምባ በተገናኙ ጊዜ ደስ የሚል ጊዜ ነበራቸው። እንደ ወጣቶቹ እየተሽኮረመሙ ነበር። ሲምባ የወይዘሮ ፋንቱ ፍቅር ከውስጡ ብንትን ብሎ ወጥቶለት የወይዘሮ ዝናሽ ፍቅር ከውስጡ ብንትን ብሎ ወጥቶ እንግዲህ አሁን ላይ ልቡ ላይ የነገሰችው ሴት ፋንቱ እንደሆነች ይናገራል።
ግን ደግሞ ፋንቱን አሁንንም ለይኩንን ትወጂዋለሽ ወይ ባላት ጊዜ በጥያቄ ነበር የመለሰችው። እሷን ብትሆን አንተስ ወይዘሮ ዝናሽን ትወዳታለህ ወይ የሚል ጥያቄ ነበር ያነሳችው። ሁለቱ የሚጣመሩ ይመስላሉ። ወይዘሮ ፋንቱ አንተ ጠንካራና ተስፋ ማትቆርጥ እንደሆን ካውቃለሁ፣ አሁንም በጥንካሬ መቀጠል አለብህ እያለችው ነው። እሱም ደግሞ እሷ ከጎኑ እስከሆነች ድረስ እንደሚበረታ ቃል ገብቶላታል። በሌላ በኩል እንግዲህ ዶክተር ፋኑኤል ተስፋ የቆረጠ ይመስላል። ሰተት ብሎ አቶ ተፈራ ፊት ለፊትም ሽጉጥ ደቅኗል። በዶክተር ፋኑኤል እና በአቶ ተፈራ መሀል ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ እንዲመስል ነበር። መልካም ጊዜ